አይሆን የተደበቀማ ያወጣል። ፍቅር ይለቀቅ ይወድ መቼም ይወድ በእነዚህ ቆንጆ ልጆች የተሰራ ምግብ ከኒኩል ካቀመጥ ማለት ካንተ እኩል እኮ አላለም። ቢያንስ ግን ቁርስ ምሳራት ብቻ ይፈቀደልኝ አይደል እንዴ? ይኸውልሽ ለአንቺማ እንደውም ይኸውልሽ የምገባ ፕሮግራም ነው የማዘጋጀው። የምርሽ ኧረ እናንተ ሰዎች ምግብ ቤት ታስከፍቱ እንዴ? ዝም በያቸው የኔ ቆንጆ። ግን ቆንጆ ምግብ ነበር። አመሰግናለሁ። እዚህ ታስቀናላችሁ አለው እንጂ እኔ ሰባዝን ቆሜ ቀረው። እንዴ የምን ቆሞ መቅረት ነው? ዞር ዞር ብለህ ፈልግ እንጂ ምናልባት አንተ ያላየው ለሌላ ሰው የታየ ፍቅር ሊኖር ይችላል። ጽድቁ ቀርቶብኛለች እናቴ። ዝም ብሎ ቆሜ ቀረው ማለት አለ እንዴ? ፍቅር አንዳንዴ መታደልን ይጠይቃል። አንዳንዱ መጥቶ ሰባብሮት ሄደው ልብህን ሌላ ሰው መጥቶ ልክ እንደ ሸክላ እንደ አዲስ አፈራርሶ መስራት ይችላል። እሱን ደግሞ ለማግኘት ልብህን መክፈት መቻል አለብህ። አያሴት ፍቅር አንቺ እንደምታስቢው ጣፋጭ ሳይሆን በጣም አስቀያሚ ነገር ነው። ልብሽ ይሰበራል፣ ደስታሽ እንደ ጉንበን ነው ይጠፋል። እዚህ ምድር ላይ ካሉ አስቀያሚ ነገሮች አንዱ ፍቅር ነው። ፍቅር ከሰው በታች እንድትሆኚ አንሳሽ እንድትታይ ያደርግሻል። እንዴ እንደዛማ አትበል። በፍቅር ከፍ ያለ እንጂ እኮ ዝቅ ያለ የለም። እና ምን ልበላት? ስለ ፍቅር የተዘፈነ ዜማ ጠቅሼ መዋሸት ነበረብኝ? ፍቅር በሚባል የውሸት ማዕበል ውስጥ ሌላ ሰው ገብቶ ሲዘፈቅ ማየት ነበረብኝ? እንደዛማ አይደለም። ሁሉም ፍቅር ውሸት አይደለም። አንድ ሰው ባቆሸሸውና ባበላሸው ማንነት የሌላውን ፍቅር ማንቋሸሽ ተገቢ አይደለም። እና እልል እያልኩ ላመስግን ወይስ ምን ላድርግ? ከቻልክማ መጽሐፉም የሚለው ባለህ ብቻ ሳይሆን ባጣኸውም ነገር አመስግን ነው። ስለዚህ አመስግን። ምናልባት እኮ ያጣኸው ለአንተ የማይገባህን ነገር ወስዶ የሚገባህን ሊሰጥህ ይሆናል። እሱስ ልክ ነሽ። ከእሷ የተሻለ እንጂ የባሰ እንደማይመጣ እርግጠኛ ነኝ። ግን ምን እንደሚያሳዝነኝ ታውቂያለሽ? እሷ በሰበረችው ልብ ሌላ ሰው ሲጎዳ ማየቴ። ብርጭቆ የሰበረውን ሳይሆን የሚያነሳውን ነው የሚቆርጠው። ቆይ ክርክር እኮ በእናንተ መድረክ ብቻ ሆኖ ቀረ። እኛንም ማሳትፉን እንጂ። ደግሞ አንዳንድ ሰዎች ዝምታን መርጠዋል። አቤት ቃላት መረጡ፣ አቤት ንግግር። እንዴ የሆነ ስብሰባ ላይ ምናምን እኮ ያለሽ ነው የምትመስዩ። የምር ግን የእናንተ ዝምታ ገርሞኝ ነው። ጽናትና ኪራ መሀል የተፈጠረ ነገር አለ? አረ ምንም የለም። ምን ሊፈጠር ይችላል? አረ ሰዎች ቤቱን በመጀመሪያ ቀን ተጨቃጨቅንበት። አዎ በቃ ሁላችንም ችግር ሳይኖርብን ቀርቶ አይደለም እዚህ የምንስቀው የምንጫወተው። ግን በቃ ህይወት ይቀጥላል። እንደውም ቤቱ አፍ ቢኖረው ቅንድሙ ሰቅሎ ውጡልኝ ይል ነበር እንዲህ ስንጨቃጨቅ። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እየሆነ ነው ይላል። አረ እንሂድ በቃ። ልጁም ደግሞ ውጭ ነው፣ ሲመጣ እንዳያጣን። አይ ቁልፍ እኮ እሱ ጋር አለ። ስወጣ መንገድ ላይ አግኝቼ እሰጥቼዋለሁ። እንደዛ ከሆነማ ጥሩ አድርገሻል። እና ካገኘሽ ይዘሽ አመጭም ነበር? እመሄድበት አለኝ አለ። ሰኒ ልብስ መቀየር ስለፈለገች ለዛ ነበር የጠራ ነው። አረ እባካችሁ እንዴ! ጠዋት እየወጣሁት ቤቴ አኩርፎ አላስገባም እንዳይለኝ እኔ ልሂድ። አንቺ ልጅ ግን በቃ ቤትሽን አታምኚም አይደል? በዚህ ጊዜ ምን የሚታመን አለ ብለህ ነው? ደግሞ ጥሎኝ ሄዶ ሜዳ ላይ ቢያሳድረኝስ? እንዴ ዛሬማ አትሄዱ፣ እዚሁ ደሩ እንጂ። አዎ አይሻልም? በጣም አሪፍ የቤተሰብ ጊዜ እናሳልፋለን። ውይ እኔ ሄዳለሁ፣ ያልጨረስኩት ስራ አለኝ። እኔ ብሄድ የተሻለ ነው። እዚህ ማጠበብ አልፈልግም። ያው አዲስ ጎጆ ወጪ ብንሆንም ለእናንተ መተኛ አይጠፋም። እንደውም ለምን ቤት አናድርም? ፈቃደኛ ከሆንሽ እንደውም የሴቶች ሌሊት ይኖረናል። በእሱ ሀሳብ ባይሆን እስማማለሁ። እሺ ኪራና ጽ ግን እዚህ ነው የምታድሩት፣ እየተጫወትን ነው የምናድረው። በሉ እኔ ልሂድ። ሀሴት እንውጣ። እሺ ስማ ደግሞ ቃል የገባው እንዳረሳሽ። እንዴ ምኑን? ምገባውና አይ ሰኒ እብድ የሆነች ልጅ እኮ ናት። እብድም ጭምትም ነች። እንደዚህ ስትታይ እኮ ከጨዋታ ውጪ ምንም የምታውቃት መስልም። ግን ደግሞ ውስጧ በጣም ብልህ፣ የዋ አሳቢ ሴት ናት። ልክ ነሽ። የሰው ልጅ ከላይ እንደሚታየው አይደለም። አንዳንዱ ተለሳልሶ ገብቶ የዘመናት ቁስል ሰጥቶሽ ይሄዳል። ለምን በቀጥታ ስሜን አጠራው? በጠራውም እኮ ቅር ሊልሽ አይገባም። ስራሽ አይደል እንዴ? አትይኝ።
እንደሱ ስታይ ካላንተ መኖር አልችልም ብለሽ ዋሸሽኝ ቅጥፈቶችሽ እንዳለ ይመጡብኛል። እሺ ልውጣልህ ወይ ቤት ልሂድ? እኔ እንደዚህ እንድትሆን አልፈልግም። ጽናት እንደዚህ እያልሽ ስላስመሰልሽ በደሎችሽን ልረሳልሽ አልችልም። ጽናት ሰባብረሽኛል። ይኸውልሽ አሁን የኔ መከፋት እያወራሁ የጓደኞቼን ደስታ ማበላሸት አልፈልግም። እሺ በሩን ቆልፎ የት ሄደው ተሰደዱ እንዴ? አይና ሄሎ ኪራ፣ የት ናችሁ? ናሆማ ጋር ሄደን ነው። ምን ነው በሰላም ነው እንዴ? ምን እሺ፣ በጨዋ በር ልግባ እንዴ? ቁልፍ እኮ የለኝም። ሀሴት እኮ ሰጥቼዋለሁ ብላኛለች። አረ አለች። አይ አልገባኝም። አልሰጠችም? የልብ ጌታ አይደል? ኪሴ ውስጥ አለ፣ ረስቼው ነው። አየሽ፣ እሺ በቃቸው። ጭራሽ ውሸት ጀመርሽ? አሳይሻለሁ። የአንበሳ አፍንጫ ነው የሸተሽው። ናሆሜ ግን ቤቱ ቆንጆዬ ነው። እንዴ ሚስቱስ? እሷማ ልዕልት ናት። አንቺ ፈራሽ እንጂ እኮ ናሆሜ ከልዕልት በላይ አድርጎ ነው ያዘሽ። አየሽ፣ ፍቅር ጉልበትሽን ይጨምረዋል። ያለሽ ደስታ ላይ ደስታን ይሞላብሻል። እሱማ ልክ ነሽ። ብታይ ማታ ማታ ተነስቶ መድኃኒት የሰጠኝ ነው ተመልሶ የሚተኛው። መጀመሪያም እኮ ብዬሽ ነበረ። ፍርሃትን ሰብረሽ ግን አብረሽው ስለሆንሽ በጣም ደስተኛ ነኝ። እኔስ እሺ በፍርሃት የተነሳ ናሆሜን አላጣሁት። አንቺ እኮ ግን በፍርሃት ግርዶሽ ተጋርደሽ ኪራን እያጣሽው ነው። እንደዛ ነው ብለሽ ነው? አንዳንዴ እኮ ለሌሎች ደስታ ስንል የራሳችንን ደስታ መስዋዕት እናደርጋለን። ደግመሽ ለማታገኛቸው ሰዎች፣ ምናልባት በህይወት ላታገኛቸው ለምትችያቸው ሰዎች ስትይ የምትከፊው ብዙ መስዋዕትነት አለ። የእነሱን ደስታ መንጠቅ ደግሞ በጣም ይከብዳል። ምን ማለት ነው? እና እንዴት ነው አዲሱ ፍቅር? ኪራ ምሩ ከጠበቅኳት በላይ ፍቅር አዋቂ ነች። በቃ ምን አለፋ ህይወቴ እንደ ፈንዲሻ ነው ያፈካችልኝ። ሳታስበው ከላይ ሲሸልምህ እንደዚህ ነው ወንድሜ። እኔ ቤቴ ላይ የሰራሁት ግፍ ነው መሰለኝ። በምወደው ሰው ቀጣኝ አፍቅሮ ማጣትን አየሁት። ኪራ አንተ እኮ በቤቱ ዙሪያ ምንም አይነት ጥፋት አላጠፋም። ራሷ ነች በቃ ነገሮች ሁሉ ግልጽ ሆነው እያሉ እውርነት ነው የመረጠችው አይደል? አንተ ምንም መጸጸት የለብህም። ምን ማድረግ እንዳለብኝ አላውቅም ናሆማ። ጽናትን በጣም ነው ማፈቅራት፣ ግን ምን ሆና እንደዚህ እንደተለወጠች መቼና እንዴት እንደጠላችኝ አላውቅም። ይኸውልህ ኪራ ሴቶች ማለት ልክ እንደ ፐዝል ናቸው። ይኸውልህ አወቅኳቸው፣ ገጠምኳቸው፣ ጨረስኳቸው ስትል ደግሞ ሌላ ጨዋታ ይዘውብህ ይመጣሉ። ጽናት ደግሞ እንደምታውቀው ፍቅር አዋቂ ናት። ለአንተ ደግሞ በጣም ትልቅ ፍቅር ነው ያላት። እርግጠኛ ነኝ እሷ መቼም ልጠላህ አትችልም። ብጠላህ ራሱ ጠልቻለሁ ማለት ድፍረት አይኖራትም። ናሆማ እኔ ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ቆይ ግን የሆነ አጣብቂኝ ውስጥ ገብታ ቢሆንስ? ታዲያ እንደዛ ቢሆን ራሱ እኮ እኔ ሁሉን ነገር ልፈታላት እኮ ዝግጁ ነኝ። ሴቶች እኮ ከአቅማቸው በላይ ልክ እንደ ተራራ ልብን የተቸሩ ፍጥረቶች ናቸው። የሆነ በቃ ሁሉንም ነገር እንደ ፖሊስ መርማሪ ማድረግ የሚችሉ ነው ይመስላቸው። በጣም እኮ ድንቅ ፍጥረቶች ናቸው። የእነሱ ምርመራና ፈተና እኮ አያልቅም። እኛ አበድን እንጂ። አዎ ይኸውልህ እኔ እስከማውቀው በፍቅር ያበደ ወንድ እንጂ ሴት እኔ አይቻልም ጭራሽ ነው የምልህ። ተዋ እንዲ ቤታስ እሱ ወንድማችን ናት። እሱ ይኸውልህ እኔ ምንም የሴት ባህሪ አይችባት አላውቅም። በቃ ሁሉ ነገሯ የወንድ አይደለ እንዴ? በእናትህ አረ ያለ እቅድ ያታስቀኝ። የምሬን ነው የምልህ እኮ የሆነ ውስጧ ላይ በቃ የሆነ ወጣት ወንድ ያለ ነው ይመስለኝ። የምሬን ነው የምልህ። በቃ ይቺ ኤክስሬነት አትለቀማ። አሁን ደግሞ አክሽልሽ በቅርቡ ሐኪም ቤት ልከፍት ነው።
በቃ አንተ ሰውዬ አያልቅብህም። ይልቅ ና ሳሎን እንግባ። በቃ ንግባ።